9 ቋንቋዎችን መናገር እችላለሁ አለ የጥቁር ጽዳት ሰራተኛዋ ልጅ። አረቡ ቢሊኒየር ከት ብሎ ሳቀ። ሳቁ በውስጡ ያለማመንና የመጠራጠር ስሜት ነበረው። 9 ቋንቋ ሃሃሃ! የሐሰን አልማንሱሪ ሳቅ በማናሃታን የሚገኘውን ሰፊውን ቢሮውን ሞላው። ልጅ የእንግሊዝኛ ቃላቶችን አገናኝተህ አረፍተ ነገር መፍጠር የምትችል እንኳ አትመስልም። የ14 ዓመቱ ዴቪድ ጆንሰን ህፍረቱ ጉንጮቹን ቢያቀላቸውም እርሱ ግን በአቋሙ እንደጸና ነበረ። ካጠገቡ እናቱ ግሬስ ጆንሰን 42 ዓመቷ ሲሆን በሚንቀጠቀጡት እጆቿ የጽዳት ባልዲውን አጥብቃ ይዛለች። ልጇን ወደ ሥራ ቦታዋ ይዛው በመምጣቷ በጸጸት ተንገበገበች። ሐሰን 48 ዓመቱ ሲሆን በነዳጅ ሽያጭ የናጠጠ ከ3.5 ቢሊዮን ዶላር በላይ ሀብት ያለው ከበርቴ ነው። በሳምንታቶች ውስጥ ካሳለፋቸው ሁሉ የበለጠ አዝናኝ የሆነ ሳምንቱን እያሳለፈ ነበረ። የጽዳት ሰራተኛው ልጅ 9 ቋንቋዎችን መናገር እንደሚችል ነግሮታል። ግን ሐሰን ልጁ በእንግሊዝኛ የተጻፉ ልቦለዶችን እንኳ ማንበብ ይችላል ብሎ አላምንም። ዴቪድ ሚስተር አልማንሱሪን ይቅርታ ጠየቅ ስትል እናቱ ግሬስ በችኮላ አንሾካሾከች። ልጇን የምታስተዳድርበትን ስራዋን እንዳታጣ በመፍራት ይቅርታ መጠየቅ አስፈላጊ አይደለም አለ ሐሰን የፌስ ቸርነቱን ጨምሮ። እንደውም ስለዚህ ቅዠት የበለጠ መስማት ፈልጋለሁ። በል ልጅ ንገረን፣ እነዚህ እናገራቸዋለሁ ያልካቸው 9 ቋንቋዎች ምን ምን ናቸው? ዴቪድ በረጅሙ ተነፈሰ። ገና በ14 ዓመት ዕድሜው የሰዎችን አድሏዊ ጥላቻ ይረዳል። እንደ ሐሰን ያሉ ሰዎች ሳያውቁት በፊት የሚፈርዱበትን መንገድ ይገባዋል። ለእነርሱ እሱ ከጽዳት ሰራተኛዋ ልጅነት ውጭ ሌላ ምንም አይነት ነገር አይደለም። ከብሮኔክስ የመጣው ጥቁር ልጅ ከሚለው ስያሜ የበለጠ ሌላ ነገር አይደለም። እንግሊዘኛ፣ ስፓኒሽ፣ ፈረንሳይኛ፣ ጀርመነኛ፣ አረበኛ፣ መንደሪን፣ ራሽያነኛ፣ ጣሊያንኛና ፖርቹጊዝ ሲል ዴቪድ ተረጋግቶ መለሰ። እያንዳንዱ ቃላቶቹ በግልጽነት ስለነበረ ከአንደበቱ የወጡት የሐሰን ሳቅ ለአፍታ ያህል ቀጥ አደረገው። ውሸታም ሲል ሐሰን አንባረቀ። ፊቱን ወደ እናቱ አዞረና ግሬስ ልጅሽ አደገኛ ምናብ ነው ያለው። ምናልባት ወደዚህ የጎተትሽ ይዘሽው ከምትመጪ ይልቅ የጭንቅላት ሐኪም ጋር ይዘሽው ብትሄጂ ይሻል ነበረ። ግሬስ የምታውቀውንና የለመደችውን ህፍረት ዋጥ አድርጋ ጭንቅላቷን ደፋች። ለ5 ዓመታቶች ያህል ይህንን ቢሮ አጽድታለች። ንቄቶቹን፣ ስድቦቹን ተቋቁማ ቆጥቋጣ ክፍያውን እየተቀበለች ኖራለች። ምክንያቱም ይህንን ስራዋን ከማቆየት ውጭ ሌላ ምርጫ አልነበራትም። ግን ልጇን ብሩህ አእምሮ ያለው ልጇ ዴቪድ ላይ ሲስታለቅበት መመልከት የትኛዋም እናት ልትሸከመው የማትችለውን ስቃይ ነበር የፈጠረባት። እማዬ አለ ዴቪድ ክንዷን ቀስ አድርጎ እየነካ። ችግር የለም። በእናትና በልጅ መሃል የተደረገውን የእይታ ልውውጥ በጭካኔ ፈገግታ ተሞልቶ ሐሰን ተመለከተ። በዚህ አይነት ቅጽበቶች ሐሴት ያደርጋል። አብዝቶ በሚያምነው የመደብ ልዩነት ውስጥ ሰዎችን ቦታቸውን እንዲይዙ ሲያደርግ ደስታ ይሰማዋል። ግዛቱን የገነባውና ቢዝነሱን ያስፋፋው በቢዝነስ ችሎታው ብቻ ሳይሆን ሊፈታተነው የደፈረን ማንንም ሰው የመጨፍለቅ አቅም ባለው የተሰላ ጭካኔው ጭምር ነው። ምን እንደማስብ ታውቂያለሽ ግሬስ አለ ሐሰን 15000 ዶላር በሚያወጣው የቆዳ ወንበሩ ላይ ተደግፎ ፈገግ እያለ። ልጅሽ በሥራ አስፈጻሚዎቹ ልጆቼ የቀና ይመስለኛል። ኤሊቶች የላይኛው መደቦች የሚማሩበት የግል ትምህርት ቤት በገቡት ልጆቼ። ለዚህ ነው የትልቅነት ስሜት እንዲሰማው ራሱን ለማድረግ ሲል እነዚህን ትንንሽ ቅዠቶቹን የፈጠረው። ጌታዬ ሲል ዴቪድ አቋረጠው። ድምፁ ዝቅ ያለ ቢሆንም ሐሰንን ያስደነገጠውን ክብር በውስጡ የተሸከመ ነበረ። አረበኛ ትናገራለህ? ሐሰን ተኮሳተረ። እንዴት አናገራለሁ? አፍ የፈታሁበት ቋንቋዬ ነው። ስለዚህ ይህንን ብል በአረበኛ ትረዳኛለህ ማለት ነው በማለት በአረበኛ ተናገረ ዴቪድ። ይህንን ተከትሎ የተፈጠረው ዝምታ ከባድ ነበረ፣ የሚያፍን ነበረ ማለት ይቻላል። ሐሰን ቅዝቅዝ አለ፣ ቃላቶቹን በጭንቅላት ውስጥ ደግሞ ደጋግሞ እያጫወተ። ልጁ የተናገረው አረበኛ በቱሪስት ደረጃ የሚነገር አረበኛን አይደለም፣ ክላሲካል ወይም ነባሩን አረበኛ ነበር የተናገረው፣ እንከን የለሽ በሆነ ሰዋሰውና ትክክለኛ በሆነ የቃላት አጣጣል። ግሬስ በሁለቱ መሃል በድንጋጤ ተመለከተች። የሁኔታዎችን መለወጥ ብታስተውልም ግን ዴቪድ አሁን በአረበኛ ቋንቋ የተናገረው ንግግር አልገባትም። የት ነው እሱን የተማርከው ሲል ሐሰን ጠየቀ፣ ግራ ተጋብቶ። ዴቪድ ደብዛዛ ፈገግታ አሳየው። በሕዝብ ቤተ መጻሕፍት ውስጥ ጌታዬ፣ ሁልጊዜ ከሰዓት ነፃ የቋንቋ ፕሮግራሞችን ያዘጋጃሉ። በዓመታት ውስጥ ለመጀመሪያ ጊዜ አንዳች የማያውቀው ነገር ሐሰንን በደረቱ ውስጥ ሲፈጠር ተሰማው። በድንጋጤው ውስጥ የተደበቀ የክብር ስሜት። አይ አለ ለራሱ፣ ይህ ሊሆን አይችልም። ይህ ልጅ 1-2 ሐረጎችን ሸምድዶ መሆን አለበት። ማንም ሰው አረፍተ ነገሮችን መማር ይችላል አለ ሐሰን ቁጥጥሩን መልሶ ለማግኘት እየታገለ። ይህ ማለት ግን ቋንቋውን መናገር ትችላለህ ማለት አይደለም። ትክክል ነህ ጌታዬ ሲል ዴቪድ በአቻነት መለሰ። ለዛም ነው ይህንን ይዤ የመጣሁት። የነተበ ቦርሳውን ከፈተና የተጠቀለለ ዶክመንት አውጥቶ በሐሰን የእብነ በረድ ዴስክ ላይ ያስቀምጠው። የሐሰን ትንፋሽ ቀጥ አለ። በበርካታ ቋንቋዎች ላይ ብቁ መሆኑን የሚያረጋግጥና በኮሎምቢያ ዩኒቨርሲቲ የተሰጠ ህጋዊ የብቃት ማረጋገጫ ሰርተፍኬት ነበር።
እያንዳንዱ ውጤትም ዴቪድ ቀደም ብሎ በዘረዘራቸው 9 ቋንቋዎቹ ላይ ብቁ መሆኑን ያረጋግጣሉ። ይህ ፎርጅድ ነው ሲል ሐሰን ተንተባተበ። ምንም ቃል ሳይናገር ዴቪድ ሌላ ወረቀት አወጣ። ይህ ከመዘጋጃ ቤቱ ቤተ መጻሕፍት ከፍተኛ የቋንቋ ፕሮግራም ያገኘው ሰርተፊኬት ነው። ይህኛው ደግሞ በኦንላይን የወሰድኩት ፈጣን የትርጉም ኮርስ ባለፈው ወር ካጠናቀቅኩ በኋላ ያገኘሁት ነው። ሐሰን ወረቀቶቹን ሲመረምር እጆቹ ተንቀጠቀጡ። እያንዳንዱ ማህተም፣ እያንዳንዱ ፊርማ ትክክለኛና የማይካድ ነው። ከፊት ለፊቱ የቆመው ልጅ የጽዳት ሰራተኛው ልጅ ልምድ የጠገበ ዲፕሎማትን ሊገዳደር የሚችል ክሎትን አሳክቷል። እንዴት ሲል ሐሰን አንሾካሾከ። እብሪቱ የሚተነፍስ አልነበረም። ግን ሐሰን ያላወቀው ነገር እናም ሌሎች እስካሁን ያላወቁት ነገር ዴቪድ ጆንሰን 9 ቋንቋዎችን ከመናገር የበለጠ ሌላ ትልቅ ምስጢርን የተሸከመ መሆኑን ነው። እናም ያ ምስጢር ሐሰን ስለ ዕውቀት፣ ስለ ልዩ መብትና ስለ እውነተኛ የሰው ልጅ ዋጋ ይገባኛል ብሎ የሚያስበውን ነገር ሁሉ ሊበታትነው የሚችል ትልቅ ምስጢር ነው። አንድ የ14 ዓመት ልጅ ቢሊኒየሩን በብልሃት እንዴት እንደበለጠውና ምን አይነት አጥፊ ምስጢርን ደብቆ እንደሆነ ለማወቅ ከጓጓችሁ ቻናሉን ሰብስክራይብ ማድረጋችሁን እርግጠኞቹ ነው። ከየት ሆናችሁ እንደምትከታተሉንም በኮሜንት ላይ አሳውቁን። ቪዲዮውንም ላይክ እና ሼር ማድረግ እንዳይረሳ። ሐሰን ያላወቀው ነገር ዴቪድ ወደዛ ቢሮ ውስጥ የገባው በአጋጣሚ ያለመሆኑን ነው። ይቺ ቅጽበት ለወራቶች በጥንቃቄ ስትታቀድ የነበረች ናት። የሰዓታት ጥናትና ምርምር እቅድና ዝግጅት ውጤት ናት። ይህም ሐሰን ስለ ልጁ የያዘውን አመለካከቱን የሚበታትን ብቻ ሳይሆን አንድ ቢሊኒየርን ያመነባቸው የነበሩትን ነገሮች ሁሉ ሊበታትን ከሚችል ሐቅ ጋር እንዲጋፈጥ ያስገደደም ነበር። ሐሰን ሰርተፊኬቱን በድጋሚ ያጠናው፣ መስመር በመስመር አሰሰው። ፎርጅድ ሊሆን የሚችል ነገርን የሚያሳየው ምልክት በጭንቅ ውስጥ ሆኖ ፈለገ። ግን የበለጠ በፈለገው ቁጥር የበለጠ ውጥረቱ እያየለበት መጣ። ማህተሞቹ ትክክለኞች ናቸው። ፊርማዎቹም እውነተኞች ናቸው። የሰፈሩት ጊዜዎቹም የ3 ዓመታት ከፍተኛ ጥረት ሂደቶችን የሚያሳዩ ናቸው። ይህ ምንም የሚያረጋግጠው ነገር የለም ሲል ሐሰን አኩተመተመ። ቃላቶቹ ይበልጥ ራሱን ከፊቱ ከቆመው ልጅ ለመከላከል የቀረቡ ነው የሚመስሉት። ማንም ሰው የኦንላይን ኮርሶችን መውሰድ ይችላል። ትክክል ነው ጌታዬ ሲል ዴቪድ ተረጋግቶ መለሰ። በራስ መተማመኑ ሐሰንን የበለጠ ረበሸው። ለዛ እኮ ነው ይህንን ይዤ የመጣሁት። ከቦርሳው ውስጥ ዴቪድ አንድ ታብሌት ታወጣና በፍጥነት የቪዲዮ ቻት አፕሊኬሽኑን ከፈተው። በሰከንድ ውስጥ በትምህርት ቢሮ ውስጥ በተቀመጠች አንዲት ኤሲያዊት ሴት ምስል ስክሪኑ ተሞላ። ፕሮፌሰር ቺን ነበረች። ዴቪድ እንከን የለሽ በሆነ መንደሪን ቋንቋ ሰላምታ አቀረበላት። እባክሽን ለሚስተር አልማንሱሪ በአንቺ የቢዝነስ ትርጉም ኮርስ ላይ ያለኝን ክሎት ልትነግሪው ትችያለሽ? ሴትዮዋ በፍጥነት መለሰች። በፈጣን ውስብስብ ማንደሪን ቋንቋ ተናገረች። ሐሰን አንዱም ቃል አልገባውም፣ ግን ፍሰቱን ሰምቷል። ብዙም ጥረት በማይጠይቅ ሁኔታ ዴቪድ ከእሷ ጋር የተግባባበት መንገድ፣ የድምፅ ቅላጼው፣ ሰዋሰው ሸምድዶ አልነበረም። ይህ መካን ነበረ። በመጨረሻ ፕሮፌሰሯ ንግግሯን ወደ እንግሊዝኛ በመቀየር ሚስተር አልማንሱሪ፣ ዴቪድ በ15 ዓመታት የማስተማር ስራዬ ውስጥ ካገኘኋቸው ሁሉ የበለጠ ምርጡ ተማሪ ነው። ገና በ14 ዓመቱ የማንደሪን ቋንቋ ክህሎቱ ቋንቋው የአፍ መፍቻቸው ከሆኑ ሰዎች ጋር አቻ ነው። የእነሱን ያህልም ተፈጥሯዊ ነው። ከቤጂንግ የእውነት እርሱ ይለያል። ሐሰን ድንገት ስልኩን አቋረጠው። ታብሌቱን ሲያስቀምጥ እጁ እየተንቀጠቀጠ ነበረ። ግሬስ አለ። ድምፁ ከምታውቀው በተለየ ተለሳልሶ ነበረ። አንቺ ስለዚህ የምታውቂው ነገር አለ? ግሬስ ጭንቅላቷን በአሉታ ነቀነቀች። እየተከናወነ ባለው ነገር አሁንም እንደተገረመች ነው። ዴቪድ ሁልጊዜም ጎበዝ ነው ጌታዬ፣ ግን ያለፉት 3 ዓመታቶች ጥረቱን ልብ አላልኩም። ዴቪድ ቀስ ብሎ አቋረጣት። የጀመርኩት 11 ዓመቴ ላይ ነው። እናቴ ለግል ትምህርት ቤት መክፈል እንድትችል 2 ስራዎችን ነበር የምትሰራው። ግን በወረርሽኙ ምክንያት ሁለተኛ ስራዋን ስታጣ ወደ ህዝብ ትምህርት ቤት ለመመለስ ተገደድኩ። ትምህርቶቹ በጣም ቀላል ነበሩ። ስለዚህ የሚኖሩኝን ነፃ ጊዜ ለአንዳች ትርጉም ያለው ነገር ላይ ለመጠቀም ወሰንኩ። የሐሰን ሆድ ተገለባበጠ። የእሱ ልጆች ሁሉ ነገር ተመቻችቶላቸው ነው የሚማሩት። ቁንጮዎች ብቻ የሚማሩበት ትምህርት ቤት፣ ውድ አስጠኞችና ማለቂያ የሌላቸው ድጋፎች ሁሉ ይደረግላቸዋል። ግን ይህ ልጅ የጽዳት ሰራተኛው ልጅ ሁሉንም ልቋቸዋል። ከህዝብ ቤተ መጻሕፍት ከዲሲፕሊንና ቁርጠኝነት ያለፈ ነገር ሳይጠቀም። ግን ለምን ቋንቋዎች ላይ ትኩረት አደረግ ሲል ሐሰን ጠየቀው። ድምፁ ላይ ያለው እብሪተኝነት ጠፍቶ አሁን ከልቡ ለማወቅ ባለው ጉጉት ተጠግቷል። ምክንያቱም ዓለምን መረዳት እፈልግ ስለነበረ ነው ሲል ዴቪድ ቀለል አድርጎ መለሰለት። ምክንያቱም ሰዎችን በራሳቸው ቋንቋ ስታናገራቸው አንተን እንደ እንግዳ ማየታቸውን አቁመው እንደ ሰው ልጅ ማየት እንደሚጀምሩ ስለተገነዘብኩ ነው። ቃላቶቹ የሐሰንን ደረት እንደ ቦክስ ነበር የመቱት። ለዓመታት ከራሱ የአረብ ማንነት ኋላ ተደብቆ ነበር። ከአሜሪካዊ ሰራተኞቹ የባህል ልዩነት በሚል ስም ራሱን ያርቅ ነበረ። ግን ውስጡ እውነቱን ያውቀዋል፣ ጉዳዩ የባህል ሳይሆን የእብሪት መሆኑን። ዴቪድ አለ ሐሰን ቀስ ብሎ፣ ድምፁ እየተንቀጠቀጠ ነው። ገና 14 ዓመትህ ነው። ይህ ሊሆን አይችልም።
ወደ ቢሮ ከገባ ጀምሮ ለመጀመሪያ ጊዜ ዴቪድ ለራሱ ፈገግ እንዲል ፈቀደ። የማይቻል የሚባለው ነገር ገና ያልሆነ ያልተፈጠረ የሚቻል ነገር ብቻ ነው። የሐሰን እይታ ወደ ግሬስ ዞረ። ለመጀመሪያ ጊዜ በ5 ዓመታት ውስጥ እንደ ጽዳት ሰራተኛ ማየት ትቶ ሁሉን ነገር ትታ ወለል እየፈቀፈቀች ጂኒየስ እንዳሳደገች ሴት ተመለከታት። ልጇ የተሻለ ነገር እንዲኖረው እድል ለመስጠት ስትል ሁሉን ነገር የሰጠች ሴት አድርጎ አያት። ዴቪድ አለ ሐሰን በድጋሚ የድምፁ ቃና አሁን ይበልጥ ተለሳልሷል። ዛሬ ለምንድን ነው እዚህ የመጣው? በዚህ የተነሳ እናት ስራዋን ልታጣ እንደምትችል አልተገነዘብክም? ዴቪድ ግሬስን ተመለከታት። ራሷን ነቀነቀችለት። አይኖቿ በእምነት ተሞልተዋል። ምክንያቱም ትናንትና በስልክ ስታወራ ሰምቼ ነበረ። አንድ ኮንትራት በአረበኛ እየተደራደርክ ነበረ ከመካከለኛው ምስራቅ ኢንቨስተሮች ጋር፣ ግን ሚሊዮኖችን ሊያሳጣ የሚችል ስህተት ሰርተሃል። የሐሰን ፊት ወዙ ጠፋ። ምን አይነት ስህተት? ችኮላን ለመግለጽ ሙስተዕጂል የሚለውን ቃል መጠቀም ሲገባህ አንተ ግን ሙበሽር የሚለውን ቃል ነው የተጠቀምከው። እናም ሚራኢቅ የሚለውን ቃልም ሚራኢብ ከሚለው ቃል ጋር አምታተኸዋል። ስለ መዝጊያ ቀናቶቹ ስታወራ ትንንሽ ስህተቶች ናቸው፣ ግን ትርጉሙን ሙሉ በሙሉ መቀየር የሚችሉ ናቸው። ሐሰን ወንበሩ ላይ ዘፍ ብሎ ተቀመጠ። ድንገት ስልክ ጥሪውን አስታወሰ። ኢንቨስተሮቹ ግራ የተጋቡ ነበሩ፣ ያመነቱ መስለው ነበረ። እሱም እንደ ኮኔክሽን ችግር አድርጎ ነበር የተመለከተው። ግን አሁን ስህተቶቹ የ50 ሚሊዮን ዶላር ስምምነትን በስውር ሊያስበሉት ይችሉ እንደነበር ተገነዘበ። ስህተት መስራቴን እንዲታወቅ ሲል በሹክሹክታ ጠየቀ። ምክንያቱም ቢዝነስ አረበኛን ለ2 ዓመታቶች ያህል ጊዜ ስላጠናው ሲል ዴቪድ መለሰ። የተካንኩት ነው፣ ስፔሻሊቲዬ ነው። ለመጀመሪያ ጊዜ ሐሰን ልጁን ከልብ በመነጨ የአክብሮት ስሜት ተመለከተው። ይህ ልጅ አይደለም፣ ልዩ ተሰጥኦ ያለው ልጅም ነው። ዴቪድ አለቀስ ብሎ እኔ ሳልገነዘበው እንኳ ቢዝነሴን ታድገህልኛል። በእርግጥ ሲል ዴቪድ መለሰ፣ ከቦርሳው ውስጥ ሌላ የታሸገ ዶክመንት እያወጣ። ከሱም የበለጠ ነገር ነው ያደረግኩት። ሐሰን ወረቀቱን ከፈተው። ሲያነበው እጁ እየተንቀጠቀጠ ነበረ። የኩባንያውን ዓለም አቀፍ ግንኙነት ዳግም ለማዋቀር ሰፊ ፕሮፖዛል ነበር። ዶክመንቱ የተደጋገሙ የቋንቋ ስህተቶች ላይ ምልክት አድርጓል። እነዚህ ስህተቶችም የኩባንያውን ውሎች የሚያሳጡ፣ ኩባንያውን ተጨማሪ ኪሳራዎች እንዲያጋጥሙት ለመከላከል የሚያስችሉ ስትራቴጂዎችንም ይዟል። ኩባንያዬን ተነተንከው? የሐሰን ትንፋሽ በአግራሞት ተሞልቶ ጠየቀ። የህዝብ ግንኙነትህን ብቻ ነው ሲል ዴቪድ አብራራለት። በፕሬስ የሚለቀቁ እወጃዎችን፣ ጽሑፎችን፣ የኦንላይን ዶክመንቶች፣ ያጣቸውን ኮንትራቶች የሚያብራሩ የተዋቀሩ ስህተቶችን አግኝቻለሁ። ሐሰን ለሁለተኛ ጊዜ አነበበው። ቆንጆ፣ ትክክለኛ ነበረ። በመቶ ሚሊዮኖች የሚቆጠሩ ገቢዎችን ሊመልስ ይችላል። ለምንድን ነው ይህንን ያደረገው ሲል ጠየቀው፣ ፍጹም ግራ በመጋባት። ምክንያቱም እውነተኛ የሰው ልጅ ዋጋው ወላጆቹ ማናቸው በሚለው ወይም ምን ያህል ገንዘብ አላቸው በሚለው የሚለካ ሳይሆን ምን አስተዋጽኦ ማድረግ ትችላለህ በሚለው የሚለካ መሆኑን ላሳየ ስለፈለኩ ነው። በሐሰን ውስጥ አንዳች ነገር ሲሰነጠቅ ተሰማው። ለዓመታት ሀብት ከእውቀት እኩል ነው ብሎ ያምን ነበረ። እውቀትና ብስለትም ከሚመጡበት ክብርና ቦታ የሚወረስ ነው ብሎ ያስብ ነበረ። ግን ይህ የጽዳት ሰራተኛው ልጅ በአንድ ከሰዓት ውስጥ ብቻ ይህንን እምነቱን አፍርሶታል። ሚስተር አልማንሱሪ አለ ዴቪድ ጠበቅ አድርጎ፣ ለመጀመሪያ ጊዜ የሐሰንን ሙሉ ስም እየተጠቀመ። ጥያቄ ልጠይቅህ እችላለሁ? ሐሰን በአዎንታ ራሱን ነቀነቀ። እንደኔ ያለ ልጅ የህዝብ ቤተ መጻሕፍት ብቻ ተጠቅሞ ይህንን ማሳካት ከቻለ ያንተ ልጆች ያገኙትን አይነት እድል እንደኔ ያለ ልጅ ቢያገኝ ምን ማድረግ የሚችል ይመስላል? ቃላቶቹ እንዳልፈነዳ ቦምብ አየር ላይ ተንጠልጥለው ቀሩ። በህይወቱ ለመጀመሪያ ጊዜ መልስ አጣ። ሐሰን እስካሁን ያላወቀው አሁንም ድረስ በዴቪድ ያረጀ ቦርሳ ውስጥ የተደበቀውን ነገር ነው። የሐሰን ውድቀቶች የመጡት በግድየለሽነት የሚጠቀማቸው የቃላት አጠቃቀሞቹ ውጤት ብቻ ሳይሆኑ የበለጠ ጨለማ የሆነ ነገር ውጤት መሆናቸውን የሚገልጽ ቅጂ ነበረው። እናም ዴቪድ በዛ ቢሮ ውስጥ ያለውን ኃይል ለዘላለሙ ለመቀየር ይህንን ማስረጃ ሊጠቀም አስቧል። ልጁ ወደ ቦርሳው እጁን ሲልቅ በዚህ አንገብጋቢ ጥያቄ ሐሰን ገና እየታገለ ነበረ። ከቦርሳው ውስጥ የወጣው ነገር የቢሊዮኔሩን ደም ያቀዘቀዘ ነበረ። ትንሽ የዲጂታል መቅረጸ ድምፅ። ለጥያቄ መልስ ከመስጠቴ በፊት አለ ዴቪድ፣ አንድ ነገር ላሳየ እፈልጋለሁ። ፕሌይ የሚለውን ተጫነው። የሐሰን የራሱ ድምፅ ቅንጡን ቢሮ ሞላው። እነዚህ ጥቁር አሜሪካውያኖች ሁሉም ተመሳሳይ ናቸው። ሰነፎች፣ ያልተማሩ፣ ሁልጊዜም ለውድቀታቸው ሌሎችን የሚወቅሱ ናቸው። ለዛ ነው አረቦችንና ነጮችን ብቻ ለትላልቅ ቦታዎች የሚቀጥረው ሲል መቅረጸ ድምፁ ተናገረ። ግሬስ አፏ ተከፈተ። አፏን በፍርሃት ውስጥ ሆና በእጇ ሸፈነች። የሐሰን ፊት ላይ ያለው ወዝ ሁሉ ጭው ብሎ ደረቀ። የት ነው ይህንን የቀዳኸው ሲል ሐሰን ተንተባተበ። አሳንሳሩ ውስጥ ባለፈው ሳምንት ሲል ዴቪድ ቅዝቅዝ ብሎ መለሰ። ስለ ቅጥር ፖሊሲው ከምክትል ፕሬዝዳንት ጋር እያወራህ ነበረ። ጥግ ላይ መቆሜን ልብ አላልክም ነበር። ሐሰን አስታወሰ። ስለ እድገት ጉዳይ ከሮበርት ቻን ጋር ስላደረገው የጋለ ክርክር
ግዴለሽ ቃላቶቹ እብሪቱ ብቻቸውን የሆኑ መስሎት ነበረ። ተሳስቷል። እሱን ማድረግ ህገ ወጥ ነው። የግል ንግግሮችን መቅዳት አትችልም ሲል ሐሰን አንባረቀ። ድምፁ ተጨንቆ ነበረ። ኒውዮርክ የአንድ ፓርቲ እሽታ ያላት ስቴት ናት። ፍጹም ህጋዊ ነው። ይህም ሲስተማዊ የዘር መድሎን የሚያረጋግጥ እስከሆነ ድረስ የሥራ ዲፓርትመንቱና እያንዳንዱ ዋና ዋና የዜና አውታሮች በዚህ ጉዳይ በጣም ደስተኞች እንደሚሆኑ እርግጠኛ ነኝ። ሐሰን የገነባው ኢምፓየሩ መዝጊያው የደረሰ መሰለው። ክፍሉ ዞረበት። የዚህ አይነት ቅጆች ሁሉንም ነገር ሊያጠፉ ይችላሉ። ኩባንያውን፣ ስሙን፣ ቢሊዮኖቹን፣ ክስ፣ የመንግስት ምርመራ፣ የህዝብ ፊት መዋረድ። አንድ ፋይል ለ10 ዓመታቶች በጥንቃቄ የተገነባን ስልጣን ሊሰርዝ ይችላል። ድምፁ ተሰባበረ። ምንድን ነው የምትፈልገው? ዴቪድ ፈገግ አለ። ግን የ14 ዓመት ልጅ የዋህ ፈገግታ አልነበረም። እያንዳንዱን እርምጃውን ያሰላ በሳል ልጅ ፈገግታ ነበር። እንድትመርጥ እፈልጋለሁ አለ ዴቪድ ወደፊት ተራምዶ ሪካርደሩን ከሐሰን ጠረጴዛ ላይ ያስቀመጠ። እንደ እኔና እንደ እናቴ ያሉ ሰዎችን ከበታች እንደሆኑ ማሰብህን መቀጠል ትችላለህ። ግን ይህን የምትቀጥል ከሆነ ይህ ቅጭ በእያንዳንዱ ጋዜጠኞች ደስክ ጋር ይደርሳል። እያንዳንዱ የሰራተኞች ህብረት ጠበቃና በኒውዮርክ ከተማ በሚገኝ የመንግስት ቢሮ ውስጥ ይደርሳል። የዴቪድ ቃላቶች ዝምታውን ቀደው ሲሰሙ የሐሰን ጉሮሮ ተገታተረ። ወይም ዛሬ አንድ ነገር መማርህን ማረጋገጥ ትችላለህ። የምፈልገው ይህን ነው። እናቴን ወደ ፋሲሊቲ ሱፐርቫይዘርነት አሳድጋት። በዓመት ደሞዟንም $80,000 አድርገው። እድል ላልቀናቸው የማህበረሰብ ክፍል ህፃናቶች የስኮላርሺፕ ፕሮግራም ፍጠር። እኔንም ጁኒየር የቋንቋ አማካሪ አድርገህ ቅጠረኝ። 14 ዓመትህ እኮ ነው ሲል ሐሰን ተቃወመ። እናም ከቀጠርካቸው ከማናቸውም የተሻለ 9 ቋንቋዎችን አቀላጥፌ መናገር እችላለሁ ሲል ዴቪድ ያለምንም ማመንታት መለሰለት። ኩባንያህን ከሚሊዮኖች ኪሳራ ማዳን እንደምችል እኮ አረጋግጬልሃለሁ። ወይስ እሱን ክፍል ረሳው? ሐሰን ፊቱን ወደ ግሬስ አዞረ። አይኖቿ በኩራት በክብርና በጥንካሬ ተሞልተው ነበረ። ግሬስ ሲል ሐሰን አንሾካሾከ። ድምፁ እየተንቀጠቀጠ ነበረ። ያሳደግሽው ጂኒየስ ነው። ሰውን ያሳደግኩት ዋጋውን የሚያውቅና ከሰውነት ባነሰ እንዳይቆጠር አሻፈረኝ ያለ ሰው። ዴቪድ ሌላ ዶክመንት ከቦርሳው አንሸራትተለት። ከዛም በዴስኩ ላይ ያስቀመጠለት። ኮንትራቱን አዘጋጅቼልሃለሁ። ለመወሰን 5 ደቂቃ አለ። ይህ ቅጅ ወደ ህዝብ ፊት ከመቅረቡ በፊት የሐሰን እጅ ተንቀጠቀጠ ሲቀበለው። ኮንትራቱ ሙያዊ በሆነና በህጋዊ መንገድ የተጠረዘ ነበረ። ከየትኛውም ጥቃት የበቀል ምት ዴቪድንና ግሬስን በሚጠብቅ ቃላቶች በጥንቃቄ የተዘጋጀ ነው። ልጁ ሁሉንም ነገር ነበር ያሰበበት። ከፈረምኩልህ በኋላ ሪካርዱን እንደማትለቀው እንዴት ላውቅ እችላለሁ ሲል ሐሰን ጠየቀ። ምክንያቱም ካንተ በተለየ እኔ ሰዎች ሁለተኛ ዕድል ማግኘት ይገባቸዋል ብዬ አምናለሁ። ለመለወጥ ፈቃደኞች ከሆኑ። ሐሰን ኮንትራቱን በድጋሚ ያሰሰው። ኮንትራቱ ሚዛናዊ ሆኖ የቀረበ ቢሆንም ግን መፈረሙ የሰራውን ስህተት ማመን ማለት ነው። ስለ ሀብት፣ ዕውቀት፣ ዘር ባልፈረመስ ሲል ሐሰን ጠየቀ። ዴቪድ ስልኩን አወጣ። እንግዳውስ ይህ ቅጅ ወደ ኒውዮርክ ታይምስ፣ ሲኤንኤን እና ወደ ዋናው አቃቢ ቢሮ ይሄዳል። ሰዓቱን ቼክ አደረገ። 3 ደቂቃ ከ40 ሰከንድ አለ። እያስፈራራኸኝ ነው ሲል ሐሰን አንሾካሾከ። ፍትህ እያቀረብኩልህ ነው ሲል ዴቪድ ጥብቅ አድርጎ አረመው። ፍትሃዊ ካልሆነ ሲስተም እየተጠቀምክ ዓመታቶችን አሳልፈሃል። አሁን የመፍትሄው አካል የምትሆንበት እድል አለ። ወደ ማንሃታን ህንፃዎቹ ፊቱን አዙሮ ተመለከተ። ብልሃቱን፣ ጭካኔውን ተጠቅሞ የገነባት ከተማ እዚህ በቢሮው ውስጥ የ14 ዓመት ልጅ ከፍርድ ፊት ገትሮታል። ግሬስ አለ ሐሰን። እድገቱን ትቀበያለሽ? ግሬስ ልጇን ዴቪድን ተመለከተችው። እቀበላለሁ ጌታዬ። በሚንቀጠቀጥ እጁ ሐሰን ወርቃማ ብዕሩን አንስቶ ኮንትራቱን ፈረመ። ዴቪድ ጆንሰን አለ ሐሰን፣ የህይወቴን እጅግ ውዱንና ጠቃሚውን ትምህርት አስተምረኛል። ምን አይነት ትምህርት ነው እሱ ሲል ዴቪድ ጠየቀው። እውነተኛ ጉብዝና የት ተወለድክ ወይንም ምን ያህል ገንዘብ አለህ የሚለው ሳይሆን ለራስህ በፈጠርከው አጋጣሚ ምን ሰራህበት በሚለው የሚለካ መሆኑን ዴቪድ ቅጁን አነሳው እና እጁን ዘረጋለት። ከዛም ወደ 21ኛው መቶ ክፍለ ዘመን እንኳን ደህና መጣ ሚስተር አልማንሱሪ አለው። ለረጅም ቅጽበት ሐሰን ልጁ በዘረጋለት እጅ ላይ አፈጠጠ። ከዛም ጨበጠው። ሐሰን መከራ ያለቀ ብሎ እንዳሰበ ዴቪድ ወደ ቦርሳው እጁን ልኮ 2 ተጨማሪ ዲጂታል ቅጆችን አወጣ። ለመረጃ እንዲሆነ ዛሬ እዚህ የተፈጠረው ነገር ሁሉም ተቀድቷል። ቃላቶችህ፣ ምርጫዎችህና ፊርማህም ሳይቀር ሁሉም ተመዝግቧል። በዓመታት ውስጥ ለመጀመሪያ ጊዜ ሐሰን ከጭካኔ ሳይሆን ከአድናቆት በመነጨ ሳቀ። በጣም አስፈሪ ብልህ ልጅ ነህ። አይ በተሻለ የተዘጋጀው ብቻ ነኝ። ሐሰን የህይወቱን ትልቅ ትምህርት እንደተማረ አመነ። ግን ዴቪድ አልጨረሰም ነበር። አንድ የመጨረሻ ራዕይ ለመግለጥ አሁንም እየጠበቀ ነበረ። በሐሰን ያለፈ ህይወት ውስጥ የተደበቀ ቢሊኒየሩ አውቀዋለሁ ብሎ ያሰበውን ነገር ሁሉ ዳግም የሚጽፍ ስለ አመጣጡ፣ ስለ ችሎታን ተኮር ማድረግና ስለ ገነባው ሌጋሲ። ከ6 ወራቶች በኋላ ሐሰን አልማንሱሪ በብሮክስ የህዝብ ቤተ መጻሕፍት ክብ ጠረጴዛ ተቀምጧል። በዙሪያው ከተቸገሩ ቤተሰቦች የመጡ ወጣቶች ከበውት ተቀምጠዋል።
ያንዳንዳቸው የገነባው የስኮላርሺፕ ፕሮግራም ተቀባዮች ናቸው። ለመጀመሪያ ጊዜ ሐሰን እያስተማራቸው ሳይሆን እያዳመጣቸው ነበረ። በዛ ተራ ቤተ መጻሕፍት ውስጥ በአንድ ወቅት ይሸሻቸው በነበሩት ሰዎች ተከቦ ሐሰን ስለ ለውጥ እውነተኛ ዋጋና ጠቀሜታ መረዳት ጀመረ። በአንድ ወቅት የሕዝብ ቤተ መጻሕፍቶችን እንደ ውድቀት ምልክቶች አድርጎ ይመለከት የነበረው ሰው አሁን እንደ እውነተኛ የዕድል ማዕከል አድርጎ መቁጠር ጀመረ። አንተን በማስፈራራት ነው ዴቪድ በ14 ዓመቱ ሥራ ያገኘው ስትል የ15 ዓመቷ ማርያ ጠየቀችው። እውነት ነው? እውነት ነው ሲል ሐሰን አመነ። በሕይወቴ የገጠመኝ እጅግ ምርጡም ነገር ነው አለ። ዴቪድ አሁን 15 ዓመቱ ሲሆን በአሜሪካ ኮርፖሬት ታሪክ ወጣቱ የቋንቋ አማካሪ ሆኗል። ካጠገቡ ተቀምጦ የሚሊዮን ዶላር ዋጋ ያላቸው ኮንትራቶችን ይገመግማል። በ6 ወራቶች ውስጥ ብቻም የእርሱ እርማቶችና አስተውሎቶች የ200 ሚሊዮን ዶላር አዲስ ቢዝነሶችን አልማንሱሪ ኢንዱስትሪ ማመንጨት እንዲችል ረድቷል። ማርያ ሙሉ ታሪኩን ንገረን አለችው። ወራቶች በፊት ሀብታም ግን መከረኛ ሰው ነበርኩ። ገንዘቤ ከሁሉ የበላይ ያደርገኝ እንደነበረ አምን ነበረ። ዴቪድ ግን ብልሃት፣ ጉብዝና ከየት መጣ የሚለው ሳይሆን በፈጠርከው አጋጣሚ ምን አደረክ የሚለው መሆኑን አስተማረኝ። አሁን በካምፓኒው አዲስ ፕሮግራሚንግ እያጠና ያለው የ13 ዓመቱ ካርሎስ ወደፊት አሰገገ። ግን ዴቪድ ይህ ነገር እንደሚሰራለት እንዴት አወቀ ሲል ጠየቀ። ዴቪድ ቀና ብሎ ተመለከተው። ምክንያቱም ለወራቶች ሐሰንን አጥንቼዋለሁ። በአንድ ወቅት ከሊባኖስ በስደት የመጣ ድሃ ስደተኛ እንደነበረ፣ ወደ ዩናይትድ ስቴትስ በ16 ዓመቱ እንደመጣ፣ እንግሊዘኛን በደንብ መናገር የማይችል ሰው እንደነበረ እና ኢምፓየሩን ከባዶ አንስቶ የገነባው ሰው መሆኑን አውቅ ነበር። ሐሰን በመስማማት ጭንቅላቱን ነቀነቀ። ዴቪድ የረሳሁትን ነገር አስታውሰኸኛል። በእኔ ላይ መድሎ ያደርሱብኝ የነበረውን ሰው እኔም ያንን ሰው የሆንኩ ነበረ። እናም አሁን አለች ማርያ፣ አሁን የምንቀጥረው ሰው በብቃት ላይ ተመርኩዞ ነው እንጂ የሰውን አመጣጥ አይተን አይደለም ስትል ግሬስ በኩራት ጨመረች። ሐሰን ወደ ተደረደሩት ወረቀቶች ሄደ። የዴቪድ ጆንሰን ወጣት ባለተሰጥኦዎች ፕሮግራም የመጀመሪያዎቹ 50 ተጠቃሚዎች ደርሷል። ትልቁ ግኝቴ ምን እንደሆነ ታውቃላችሁ ሲል ጠየቀ። ምን ሲሉ ተማሪዎቹ በህብረት ጠየቁ። የሰዎችን ማንነት ሳታዩ በሰዎች ላይ ኢንቨስት ስታደርጉ እነሱ ብቻ አይደለም የሚያድጉት፣ እናንተም አብራችሁ ታድጋላችሁ። ዴቪድ ላፕቶፑን ዘጋና ግሩፑን ተቀላቀለ። ሐሰን በአንድ ወቅት በኃይልና በስልጣን አይኑ ታውሮ የነበረው ሰው ትልቅ ዕድል አምልጦት እንደነበረ አሁን ተገነዘበ። ይህም ጨዋ የሰው ልጅ የመሆን ዕድል። ካርሎስ በለሆሳስ ጠየቀ። ባይሳካልኝስ ብለህ አልፈራህም ነበር ዴቪድ ሲል ጠየቀው። እንዴታ! ግን እናቴ ትልቁ ውድቀት ከዋጋ በታች መገመት መሆኑን አስተምራኛለች። ሳይታዩ ከመኖር ሁሉንም ነገር ባጣ ይሻለኛል ብዬ ቆርጬ ነበረ። ሐሰን በጥልቅ አክብሮት አጠናው። በጣም የሚገርመው ነገር 9 ቋንቋ መናገር መቻልህ አይደለም፣ ወይም ኩባንያዎችን መተንተን የመቻል ችሎታ አይደለም። ራስህን ትልቅ አደጋ ላይ ጥለህ እጅግ ኃያል የሆነን ሰው መገዳደርህ ነው። ግን እቅድ ነበረ አይደል ስትል ማርያ ፎከረች። ዴቪድ ፈገግ አለ። ሁልጊዜም እቅድ አለኝ፣ ሁልጊዜም እሱን የሚደግፍ ማስረጃም። ግሬስ ቆመች። ዴቪድ፣ የሚጠብቁን የጃፓን ኢንቨስተሮች አሉ። ወደ መኪናው ሲሄዱ ሐሰን ወደ ተማሪዎቹ ፊቱን አዞረ። ምርጡን ክፍል መስማት ትፈልጋላችሁ? ዴቪድ አሁን እኔ በእሱ ዕድሜ እያለው ከማገኘው በላይ ያገኛል፣ በውርስ ሳይሆን በብቃቱ። ዴቪድ ካምፓኒን ብቻ አይደለም ያዳንከው፣ ነፍሴንም አድነኸዋል። ጭራቅ እየሆንኩ ነበረ፣ ሀብታም፣ ኃይለኛ፣ ግን ባዶ ነበርኩ። እውነተኛ ስኬት ሌሎችን በማንሳት እንጂ ሌሎችን በመጣል የሚመጣ ለመሆኑን አስተምረኸኛል። ግሬስ የልጇን ግንባር ሳመችው። እኮራብሃለሁ፣ ለገንዘቡ አይደለም፣ ስለሆንከው ሰውነትህ። እኔም አለ ሐሰን፣ ቤተሰብ በደብ የሚገለጽ ሳይሆን የተሻልክ መሆን እንድትፈልግ በሚያደርጉ ሰዎች የሚገለጽ መሆኑን በመማሬ ክብር ይሰማኛል። በኋላ የዛን ዕለት ዴቪድ እንከን የለሽ በሆነ ሁኔታ ከጃፓን ኢንቨስተሮች ጋር የተደረገውን ድርድር በመተርጎም የ500 ሚሊዮን ዶላር ስምምነት ዘጋ። ሐሰን በአድናቆት ተመለከተው። በኋላ የፎርበስ ጋዜጠኛው መጣ። ሚስተር አልማንሱሪ በ15 ዓመት ልጅ የሚመከር የመጀመሪያው ቢሊኒየር ሲኢኦ መሆን ምን አይነት ስሜት ያሳድራል ሲል ጠየቀው። ሐሰን ፈገግ አለ። በመጨረሻ አመራርነትን የተረዳው አይነት ስሜት አሳድሮብኛል። በክፍሉ ውስጥ ያለው ብልህ ሰው ስለመሆን አይደለም፣ ዕውቅና ስለመስጠትና የሌሎችን ጉብዝናና ብልሃት ተንከባክቦ ስለማሳደግ ነው። ዴቪድ ሲል ጋዜጠኛው ጠየቀ፣ ለወጣቶች ምን ትመክራለህ? ዴቪድ ሳያመነታ መልስ ሰጠ። ማንም ሰው ዋጋችሁን በመልካችሁ ወይም ባላችሁበት ሁኔታ እንዲገምተው አትፍቀዱ። መነሻችሁ ዕጣ ፈንታችሁን አይወስነው። ታሪክህ ሌሎችን የሚያነቃቃ ይመስላል? ጋዜጠኛው ገፋ። ግሬስ መልስ ሰጠች። ይህ ታሪክ ተሰጥኦ ከአጋጣሚ ከዕድል ጋር
ድፍረት ከዝግጅት ጋር ሲጣመር ማሳካት በምትችሉት ነገር ላይ ወሰን እንደሌለው ያረጋግጣል አለች። ሐሰን ራሱን ነቀነቀ። ዴቪድ እውነተኛ ሀብት የምታከማቹትና የምትገነቡት አለመሆኑን አስተምሮኛል። በሳሉ ኢንቨስትመንት ሁልጊዜም በሰዎች ችሎታ፣ ተሰጥኦና እምቅ አቅም ላይ የሚደረገው ነው። የዴቪድ ጉዞ እውነተኛ ብስለት ዕድሜ፣ የቆዳ ቀለምና ማህበራዊ መደብ አለመሆኑን ያረጋግጣል። የዴቪድ ታሪክ ከነካችሁ ቻናሉን ሰብስክራይብ አድርጉ። እናም በኮሜንት ላይ ከየት ሆናችሁ እንደምትከታተሉን አሳውቁን። ታሪኩንም እስከ መጨረሻው እየተከታተላችሁ ጨርሰናል በማለት ጻፉልን። ስለምትከታተሉን እናመሰግናለን። በሌላ ቪዲዮ እስከምንገናኝ መልካም ጊዜ